Hi everyone, welcome back to my channel. እሺ ለዛሬ ሁለት ቃላትን ይዤላችሁ መጥቻለሁ። በኬ የሚጀምሩ ኬ ላይ ደርሰናል። እንግዲህ ዛሬ 11ኛ ቀናችን ነው። ሁለት ቃላትን መማር ከጀመረን ማለት ነው። ኦኬ ወደ ትምህርቱ እንገባለን። ወደ ትምህርቱ ከመሄዴ በፊት ልነግራችሁ ፈልገው ማንበብ ለማይችሉ በሚል ርዕስ የእንግሊዝኛ የንባብ ትምህርት ሁለት ትምህርቶች ተለቀዋል። የነሱን ሊንክ ከታች አስቀምጥላችኋለሁ ካላያችሁት ማለት ነው። ገብታችሁ እዩት። ኦኬ ሶ የዛሬ ቃላቶች የመጀመሪያው ኪን ኪን KEEN ኪን ማለት መፈለግ መጓጓት ማለት ነው። ኢንትረስትድ መሆን ኢገር መሆን በጣም አንድ ነገር ለማድረግ ኢንትረስትድ መሆን ኪን ይባላል። ኦኬ ኪን እሺ የመጀመሪያ ኤግዛምፕል እኒ she's very keen to learn about English culture ማለት ምንድነው? ባህል ማለት ነው። she's very keen በጣም ኢንትረስትድ ናት። she's very keen to learn ለመማር ስለምን about English culture የእንግሊዝን ካልቸር ለመማር የእንግሊዝን ባህል ለማወቅ ለመማር በጣም ፍላጎት አላት። she's very keen በጣም ፍላጎት አላት፣ በጣም ጉጉት አላት። she's very keen okay ሌላ ኤግዛምፕል my husband is very keen on art my husband is very keen on art ባለቤቴ በጣም ጉጉት አለው ምን ላይ? አርት ላይ he's very keen on art he's very keen on art very keen to learn to do something ወይም ደግሞ he's very keen on ብለን ደግሞ የዛን ነገር ወይም ደግሞ ፍላጎቱን መጻፍ እንችላለን ማለት ነው። ሶስተኛ ኤግዛምፕል I'm not too keen on going to the party I'm not too keen ያን ያህል ፍላጎት የለኝም I'm not interested ምን ለማድረግ ፓርቲው ጋር ለመሄድ I'm not too keen I'm sorry I'm not too keen on going to the party so I'm not going ማለት ነው። አልሄድም። ለምንድነው ማልሄደው? በጣም ኪን አይደለም I'm not interested ፍላጎቱ የለኝም ማለት ነው። I'm not too keen on okay I'm not too keen on going to the party so keen 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 መፈለግ መጓጓት ነው። እነዚህን ኤግዛምፕል አሳይቻችኋለሁ ማለት ነው። okay our next example okay አሁንም ኪን ነው። ኦኬ ስፔሊንጉ ይለያያል፣ ትርጉሙ ይለያያል፣ ፕሮናውንሴሽኑ አንድ ነው። ኪን ማለት ደግሞ ቤተሰብ፣ የስጋ ዘመድ ወይም የቅርብ ተጠሪ እንደማለት ነው። የቅርብ ተጠሪ ከሆነ በኋላ እነግራችኋለሁ ምን እንደሆነ። ግዴታ የስጋ ዘመድ መሆን የለበትም። ኪን ቤተሰብ፣ የስጋ ዘመድ በብለድ የተገናኘ ወይም በጋብቻ የተገናኘ ኪን ይባላል። ኦኬ so example all my kin attended my wedding all my kin ሁሉም ቤተሰቤ ሁሉም የስጋ ዘመዴ attend ማለት መገኘት ማለት ነው። attended my wedding ሰርጌ ላይ ተገኙ ማለት ነው። attend ማለት መገኘት ማለት ነው። so all my kin attended my wedding ሁሉም ቤተሰብ የስጋ ዘመዴ ሁሉም ዘመድ ዌዲንግ ላይ ተገኙ። እሺ ቤተሰብ ወይም ዘመድ ሌላም አለው። አር ላይ ስንደርስ ደግሞ እነግራችኋለሁ። ኦኬ አር ላይ ስንደርስ እሱን አመጣለሁ እንደውም እንድታስታውሱት። so the next example who is your next of kin sorry who is your በሉት እዚህ ጋር አንዳንዴ ስጽፍ እዘላለሁ ፊደል በጣም ይቅርታ አድርጉልኝ። who is your your ያንተ ለማለት አይደለም። who is your next of kin የቅርብ ተጠሪ ማን ነው? ብዙ ጊዜ ፎርም ስንሞላ ኦኬ next of kin የሚላል አስተውላችሁ ከሆነ ምን ማለት ነው? የቅርብ ተጠሪ በኢመርጀንሲ ጊዜ ሊሆን ይችላል። ኦኬ በአደጋ ጊዜ ተጠሪ እና next of kin ብዙ ጊዜ ያው ሚስት ባል ካላችሁ ሚስት ባል ከሌለ ዘመድ ሌላ ካልሆነ ደግሞ ጓደኛም ይሆናል። በነገራችን ላይ next of kin ግዴታ ዘመድ መሆን የለበትም። በዚህ አጋጣሚ ፎርሙ ስንሞላ ግዴታ ዘመድ መሙላት የለብንም፣ ጓደኛም ሊሆን ይችላል። so who is your next of kin ማለት
የቅርብ ተጠሪ ማን ነው? ኦኬ ሆስፒታልም ስንገባ ምናምን ይጠይቁናል። ይሄን ጥያቄ አስተውላችሁ ከሆነ ማለት ነው። ሶ ሁ ኢዝ ዮር ኔክስት ኦፍ ኪን ማለት የቅርብ ተጠሪ ማለት ነው። ዮር ብላችሁ አስተካክሎ ስጽፉ እዚህ ጋር ደብተር ላይ የምጽፉ ልጆች ሁ ኢዝ ዮር ዋይ ኦ ዩ እዚች ጋር አር ይጨምሩባት። ኦኬ ዮር ኔክስት ኦፍ ኪን። ሶ እነዚህ ናቸው ጓደኞች ሁለቱ ቃላት ኪን KEEN እና ኪን KIN። ኦኬ ጓደኞች ሶ የዛሬ ትምህርት ይህን ይመስላል። መልካም ጊዜ። ትምህርቱን እንደምትወዱት ተስፋ አደርጋለሁ። በሚቀጥለው እስከምንገናኝ ባይ ባይ ኤቭሪዋን ባይ ባይ።